አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ በዝት ይበል። ሰላማችሁ ትርፍ ይበል ማለት ነው። በስቶ ትርፍ ይበል ማለት ነው። ቤቴ ጉራዬ ብትሉ ሁሉ እጅግ አድርጌ አመሰግናለሁ። ሰላማችሁ ብዛ። ሲገቡ ላይክ፣ ሼር፣ ሰብስክራይብ ያላደረገችው አድርጉኝ ማለት ነው። እንግዲህ ዛሬ ሩታ በጣም የሚመስል መልስ ሰጣቻት ማለት ነው። ትክክለኛ መልስ ሰጣቻት ማለት ነው። በቃ ይሄ ነው ያለው ነገር፣ ያለው መልስ ይሄ ነው ማለት ነው። ለምን ብትሉ ሩታን አይደለም መጠየቅ አለባት ሄርሜላ ማለት ነው። ዛሬም ሆነ ነገ ከአብርሃም ጋር ጨረሽ እንጂ ሩታ ጋር ምን አመጣሽ? ሩታ እንደምን ትጠይቂያታለሽ ማለት ነው። ሩታ እኮ ላንቺ ባሌን ውሰጂ አዎ ብላሽ ደስ እንዲላት ነው የምትፈልጊው። ላወላ ተባለ እንዴ? ስለዚህ አብርሃም አዎ እሺ ብሎ ሳይቀበልሽ ሲቀር ነው አይደለ ሩታ ጋር ለጥያቄ ያመጣሽው ማለት ነው። አብርሃም ደግሞ በእንጨት አይነካሽም፣ ሄርሜላን በእንጨት አይነካትም ማለት ነው። በቃ ሩታን አይቶ ከሄርሜላ ጋር ኧረ ጉድ ነው። ሄርሜላን አይፈልጋትም አብርሃም ለትዳር ለጨዋታ ነው። ለትዳር አይፈልጋትም ማለት ነው። ለትዳር የምትወሰው አይደለችም እሷ አስለን ማለት ነው። ይመኑ አብርሃም አይፈልጋትም ማለት ነው። ስንቴ እንጨት ፈልጣ ድንጋይ ፈልጣ በቃ ስንት ነገር ሲታረግ በቃ ያላደረገችው ያልፈለጠችው ድንጋይ ያልፈለጠችው እንጨት የለም ማለት ነው። አብርሃም እንደማግኘት ዛሬም ነገም አይሳካላትም። ኢንሻአላህ ብለናል ማለት ነው። እንግዲህ ቅጥል እንድታረጋት ነው ሩታ የወሰነችው ማለት ነው። ሩታ ለምን ሩታ አብርሃም ጋር ስትሆን አብርሃም ልጁንም ሲያይ ሲመጣ ሌላ ሰው ሊሆኑ ነው። እንደዛ አርጌ ቅጥል ላረጋታለሁ ብላ ሩታ ወስና ተነስታለች ማለት ነው። መቼም አብርሃምን አታገኝም ማለት ነው። ሩታ ቀብረር አለች ዛሬ። በቃ የልጄን አባት እንዲከፋ አልፈልግም፣ መቀጠል ግን አንችልም፣ ግን የልጄን አባት አንቀባረርሽ አኑሪው አለቻት። አለዛ እኔ አኖረዋለሁ ብላለች ማለት ነው። አይገባሽም እንዴ መድረክ ልቀቅ እንጂ እያለችሽ ነው እኮ። ስለዚህ በዚህ ምን ትላላችሁ እናንተ? ዛሬ የሩታ ትክክል መልስ ነው ብላችሁ አታስቡ። ሩታን መጠየቅ አለባት እንዴ? አብርሃም እምቢ ሲላት ነው አይደል ወደ ሩታ ጥያቄ ሁሌ የምትመጣው ማለት ነው። የምትፈልጊው ከሆነ ቀጥ ብለሽ ኖሪለት፣ ማትፈልጊ ከሆነ ሊቀቅልኝ ያለች ሁሌ ትከራከራለች ማለት ነው። አብርሃም ቢፈልግሽ እኮ እስካሁን ልጅ ትወልዳላችሁ እኮ እስከ ዛሬ እኮ ልጅ ወልዳችሁ የምታሰግድጉበት ጊዜ ነው ማለት ነው። መቼ ነው አብርሃም ጋር ከመጣሽ ማለት ነው። ስለዚህ አብርሃም የሚፈልገሽ ቢሆን እስከ ዛሬ አገባሽ ነበር ማለት ነው። ካሁን በኋላ ወፍ የለም። አብርሃም አይፈልግሽም፣ ቦታሽ ተመለሺ ማለት ነው። የድሮ ፍቅረኛ ካለሽ ምናልባት ወደሱ እንድትመለሺ እኔ በአክብሮት እጠይቅሻለሁ። ወደ መትረክሽ ተመለሺ ማለት ነው፣ ጊዜ ሳይረፍድብሽ ይላለው። ግን ሩታዬ የኛ ቀብራራ የኛ አንደኛ ለሄርሜላ የሚያስፈልጋት መልስ ነው ዛሬ ግጭ ያረጋችላት። ጀግና የሩታዬ እውነት የኔም ባትሆኚ ቆጭኝ ነበር። እውነትም ተከራከርኩልሽ። ስለዚህ አሁን ክርክርሽ አንቺ ከሩታ ሳይሆን ሂጂና ከአብርሃም ጋር ተከራከሪ ማለት ነው። ሩታ አልፈልገውም ብላለች፣ ውሰጂው ብለኛለች ብለሽ በተራው ደግሞ ከአብርሃም ተከራከሪ ማለት ነው። እንግዲህ እውነት ፈጣሪ እውነት በጣም ሩታ አሁን በጣም የሚያኮራት ነገር ቢኖር የልጅ እናት መሆኗ ያኮራታል። አንደኛ ላይ ማለት ነው። ሁለተኛ ላይ ደግሞ የልጁን እናት በመሆኑ አብርሃም እንደዚህ አንቀባሮ ነው የሚቀበላት ማለት ነው ስትመጣ ማለት ነው። ግን አብርሃም የትም አይሄድብኝ ብላ ነው ሩታ ውስጣ ሙሉ ሆኖ የምትናገረው ማለት ነው። ዛሬም ነገም ሩታ የኔ ነው አብርሃም ብላ ነው እርግጠኛ ሆና ቀብረር ብላ ለሄርሜላ መልስ የምትሰጣት ማለት ነው። እውነትሽ ነው፣ እውነቷን ነው ሩታ ማለት ነው። በቃ
የሩታ የልጇ አባት ስለሆነ አንቺ ከሱ ጋር ስታስካኪ ማለት ነው በደንብ ጠብቀሽ አስካኪ ማለት ነው። ጠብቂላት ለሩታ የአብርሃም ዘበኛ ሆነሽ አብርሃምን ጠብቂላት ማለት ነው። ዛሬም ሆነ ነገ የአብርሃም ጠበቃ ነሽ ማለት ነው። አንቺ በቃ የትም ሲሄድ ወጥቶ እስከሚገባ ያፈላሽ የምግብ እየሰራሽ ጠብቂው ማለት ነው። አንከባክቢው። እኔ ግን በወሩም ይሁን በሳምንቱም መጥቼ ከልጄ ጋር ቅብርር አድርጎ ይቀበለኛል። አንቺ ደግሞ እስከዛ ይጫወትብሽ እንዳይከፋው አንከባክቢ እያለችሽ ነው። ይግባሽ ማለት ነው። ስለዚህ አሁን ትክክለኛ ሰው ብትሆን ማለት ነው ሄርሜላ ሩታን አይደለም መጠየቅ ነበረባት። ስታስቡ ሩታን መጠየቅ ተገቢ ነው ብላችሁ ታስባላችሁ? ሩታን መጠየቅ ነበረባት። አንቺ ሩታ ናት እንደምታገባሽ አብርሃም ስለሚያገባሽ አብርሃም ወዶ ፈቅዶ አንቺን ሲያገባ ነው እንጂ ሩታ ከሩታ ጋር ስለተፋቱ ብቻ አንቺን አያገባ ማግባትም አይችልም ማለት ነው። እኔ ግን ሄርሜላን ካገባ ሱሪ ለብሳለሁ ብያለሁ። ሄርሜላን ዛሬም ይሁን ነገም አያገባትም ነው በቃ። እሱ በቃ ለቀልድና ለጨዋታ ነው ማለት ነው። ለቀልድና ለጨዋታ ከሄርሜላ ጋር ትዳሩ ደግሞ ትዳር ይዞ ልጅ ወልዶ ከብዶ የሚኖረው ከሩታ ነው ማለት ነው። በቃ ሩታ አሁን መቃጠል ቲታ ከማዘን ወጥታ በቃ ሰውን ያቃጠለች ትገኛለች። በተራዋን ሄርሜላን ቅጥል ያደረገቻት ትገኛለች ማለት ነው። እውነት ሄርሜላ ተቃጥላለች ሞት ነው ማለት ነው። እንግዲህ ቻዩ አንቺም እንደዚህ ነበር በሩታ የተጫወሽበት የነበረው ማለት ነው። በተራሽ ደግሞ ያው ያሳደሩት ቁርስ አይደል ጠዋት ተነስቶ የሚበሉት ዛሬ ብዩ ማለት ነው። ያሳደርሽው ነገር ብዩ። ትላንት እኮ ሩታ እርጉዝ ሆና በቃ ለብቻ ሆና ስትቀማ ስታለቅስ አንቺ የሳክሽ ነበር። ዛሬ ደግሞ አንቺ በተራሽ አልቅሽ ማለት ነው። ወይኔ አብርሃም እንድላገኘው አይደል ዛሬ አብርሃም ልጁ ጋር ሄደ። በቃ የልጁ እናት ጋር ሄደ እያልሽ እያሰብሽ እንደገና በቃ በሀሳብ ጨጓራሽን ላጪው ማለት ነው። በተራሽ ማለት ነው። ሩታን እንደላሻት አንቺ በተራሽ ጨጓራሽን ትላጫታለሽ ማለት ነው። እንደዚህማ በቀልድ ባል ማግኘት የለም። እንደዚህማ በቀልድ የአንድ ሴት ልጅ ባልለዋን መቀማት የለም ማለት ነው። ስለዚህ ይቀማለው ብለሽ ከሆነ በቃ ብድርሽን ተቀብለሻል ማለት ነው። ብድርሽ ተመልሶልሻል ብዬ ተስፋ አደርጋለሁ። እውነት ሩታ ጀግና ናት። በዞር ብድሯን መልሳለች ማለት ነው። መልሳለች አልመለሰችም? በኮመንት ተሳውቆኝ ማለት ነው። ወዳችኋለሁ። የነበረን ቆይታ ጨርሰናል። ቀጣይ እስከምንመጣ ደህና ሁኑልኝ። ላይክ አርጉ፣ ሲገቡ ላይክ አርጉ ማለት ነው። ላይክ ማድረጋችሁ አትርሱ ማለት ነው። ለምንድን ነው ላይክ ማታረጉ? ተው ላይክ አርጉ ማለት ነው። ወዳችኋለሁ። ሰላማችሁ ባላችሁበት ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።